የማክሰኞ ማለዳ የካቲት 17 2018 የተረታ ቁርስ መሰናዶውን ነው ከተረታ 97.6 ኤፍኤም በማድመጥ ላይ የምትገኙት ውድ አድማጮቻችን። አሁን ደግሞ ሰዓቱ ከሀገር ውስጥና ከባህር ማዶ የተሰሙ ዋና ዋና አበይት ዜናዎችን ወደ እናንተ የምንደርስበት ጊዜ ላይ እንገኛለን። የሀገር ውስጥ ጉዳዮችን በማስቀደም እንጀምራለን። ስምረት ፓርቲ የፌዴሬሽን ምክር ቤት በአወዛጋቢ የምርጫ አካባቢዎች ላይ ያስተላለፈውን ውሳኔ ተቃወመ። የፌዴሬሽን ምክር ቤት በአማራና በትግራይ ክልሎች መካከል አከራካሪ በሆኑ 5 የምርጫ ክልሎች ላይ ያስተላለፈውን ውሳኔ የዲሞክራሲያዊ ስምረት ትግራይ ፓርቲ ወይም ስምረት አጥብቆ እንደማይቀበለው አስታውቋል። ምክር ቤቱ ለኢትዮጵያ ብሔራዊ ምርጫ ቦርድ በላከው ደብዳቤ የሁመራ፣ የአዲረመጽ፣ የኮረም አፍላ፣ የጠለምትና የራያ አላማጣ ምርጫ ክልሎች የይገባኛል ጥያቄዎች እልባት እስኪያገኝ ድረስ ከትግራይ ክልል ውጪ ሆኖ በቀጥታ ለሕዝብ ተወካዮች ምክር ቤት ብቻ ምርጫ እንደሚካሄድባቸው መወሰኑም ይታወሳል። የክልል ምክር ቤት ምርጫው ደግሞ ውዝግቡ በህገ መንግስታዊ መንገድ ሲፈታ ወደፊት እንደሚካሄድ ምክር ቤቱ ገልጿል። ይህንን ውሳኔ በመቃወም መግለጫ ያወጣው ስምረት ፓርቲ ውሳኔው የሀገሪቱን ህገ መንግስታዊ ስርዓት የሚንድና ተቋማዊ ነጻነትን የሚደፈጥጥ ነው ብሎታል። በፓርቲው ሊቀመንበር ጌታቸው ረዳ ተፈርሞ ለምክር ቤቱና ለምርጫ ቦርድ በገባው ደብዳቤ ውሳኔው ህገ መንግስታዊ ስርዓት አልበኝነትን የሚያውጅ ነው ሲል ፓርቲው ወቅሷል። የፌዴሬሽን ምክር ቤት በምርጫ ቦርድ አሰራር ላይ ጣልቃ ገብቷል ሲል የኮነነው ስምረት ምክር ቤቱ ውሳኔውን በአስቸኳይ በድጋሚ እንዲያጤነው በአጽንኦት ጠይቋል። በዘንድሮው የበልግ ወቅት በሚኖረው ከፍተኛ ዝናብ ምክንያት በከተሞች የጎርፍ አደጋ ሊከሰት ስለሚችል አስፈላጊው ቅድመ ጥንቃቄ ሊደረግ እንደሚገባ የኢትዮጵያ ሜትሮሎጂ ኢንስቲትዩት አሳሰበ። በኢትዮጵያ ሜትሮሎጂ ኢንስቲትዩት የትንበያ ዘርፍ ምክትል ዋና ዳይሬክተር ዶክተር አሳምነው ተሾመ ለኢትዮጵያ ፕሬስ ድርጅት እንደገለጹት በበልግ ወቅት ከሚኖረው ከፍተኛ ተደጋጋሚነት ያለው ከባድ ዝናብ የተነሳ በተለይም በቆላማ ስፍራዎችና በከተሞች ቅጽበታዊ ጎርፍ የመከሰት እድሉ ሰፊ ነው ሲሉም ተደምጠዋል። አዲስ አበባን ጨምሮ በደቡብና ምስራቅ ትግራይ፣ በምስራቅ አማራ፣ በአፋርና በመካከለኛው የሀገሪቱ አካባቢዎች መደበኛና ከመደበኛ በላይ የሆነ የዝናብ መጠን እንደሚጠበቅ ዳይሬክተሩ ጠቁመዋል። በተጨማሪም በሶማሌ ክልል ደቡባዊ ክፍል፣ በጉጂ፣ በቦረና፣ በሲዳማና በደቡብ ምዕራብ የሀገሪቱ አካባቢዎች እስከ 55 በመቶ የሚደርሰው ዓመታዊ የዝናብ መጠን የሚስተዋለው በዚህ ወቅት መሆኑን ዶክተር አሳምነው አስረድተዋል። የበልግ ዝናብ ተለዋዋጭነቱ እየጨመረ መምጣቱን የጠቀሱት ምክትል ዋና ዳይሬክተሩ ችግሩን ለመከላከል የአካባቢ ጥበቃ ስራዎችን ማከናወንና ኢንስቲትዩቱ የሚያወጣቸውን የትንበያ መረጃዎች በመጠቀም ቅድመ ጥንቃቄ ማድረግ እንደሚገባ አሳስበዋል። አድማጮች አብራችሁን ስላላችሁ ምስጋናችን ከልብ ነው። ቀደም ሲል እንግዲህ ከሀገር ውስጥ የተውጣጡ ዜናዎችን ነበር ወደ እናንተ ያደረስ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። ቡርኪና ፋሶን እናስቀድማለን። ቡርኪና ፋሶ የወባ በሽታን በ32 በመቶ መቀነሷን አስታወቀች። በሀገሪቱ ያለው አጠቃላይ የወባ ህመምተኞች ቁጥር እንደ ኤሮፓውያን አቆጣጠር በ2024 ከነበረበት ከ10 ሚሊዮን 800 ሺህ በላይ ከነበረው በ2025 ወደ 7 ሚሊዮን 300 ሺህ ገደማ ዝቅ ማለቱን የቡርኪና ፋሶ ጤና ሚኒስቴር በመግለጫው አስታውቋል። ይህም ከ2020 እስከ 2024 ታይቶ የነበረውን የበሽታውን ስርጭት ሂደት በከፍተኛ ሁኔታ የቀነሰበት ስኬት ነውም ተብሏል። ካለፈው ዓመት ነሐሴ ጀምሮ በሁሉም 70 የጤና ወረዳዎች የተዘረጋው ነጻ የወባ ክትባት ወደ 15 ሚሊዮን የሚጠጉ የዘመኑ ጸረ ተባይ ማጥፊያ የተደረገባቸው መሆኑም ተገልጿል። እንዲሁም በተለያዩ የሀገሪቱ ክፍሎች የተደረጉ የጤና ሀገራዊ ዘመቻዎች በበሽታው ስርጭት ወቅት ለ5 ወራት ያህል ከ5 ዓመት በታች ለሆኑ 4.9 ሚሊዮን ህጻናት የሚሰጥ የወባ መከላከያ መድኃኒት ለበሽታው ስርጭት መቀነስ ጉልህ ሚና መጫወታቸው ተዘግበዋል። በአውሮፓውያን አቆጣጠር በመጪው 2030 ወባን ከቡርኪና ፋሶ ሙሉ በሙሉ ማጥፋት የሀገሪቱ መንግስት ዋነኛ ግብ መሆኑም ተነስቷል። በመጨረሻም የእንግሊዝ መከላከያ ሚኒስቴር ጦራቸውን ወደ ዩክሬን ለመላክ ፍላጎት እንዳላቸው ገለጹ። የእንግሊዝ መከላከያ ሚኒስቴር ጆን ሂሊ የሩሲያና ዩክሬን ጦርነት ማብቃቱን ለማብሰር የብሪታንያ ጦር በዩክሬን ምድር እንዲሰፍር ፍላጎት እንዳላቸው አስታውቀዋል። ሚኒስቴሩ በሰንዴይ ቴሌግራም ጋዜጣ ላይ ባሰፈሩ ጽሑፍ ጦሩን ወደ ዩክሬን የምንልከው የመከላከያ ሚኒስቴር መሆን እንፈልጋለን ሲሉም ተገልጸዋል።
ሚኒስትሩ አክለውም የጦሩ መሰማራት በሁለቱ ሀገራት መካከል ዘላቂ ሰላም መውረዱን የሚያረጋግጥ እንጂ ለተጨማሪ ግጭት የሚላክ አለመሆኑን ጠቁመዋል። እንግሊዝ ከፈረንሳይ ከጀርመንና ከሌሎች 8 ሀገራት ጋር በመሆን የፈቃደኞች ጥምረት ለመፍጠር እየሰራች ሲሆን ይህም ቡድን በዩክሬን ሰማይና ባህር ላይ ጥበቃ ለማድረግ የሀገሪቱን ጦር መልሶ ለማደራጀት እንዲረዳ መታቀዱን የተዘገበው ይህ ጥምረት ወደፊት ከሩሲያ ሊሰነዘር የሚችል ማንኛውም ጥቃት ለመከላከልና የአውሮፓን ደህንነት ለማረጋገጥ ወሳኝ ሚና ይኖረዋል ሲል የዘገበው ቢቢሲ ነው። ከልቦ ከቀረበው ትርታ 97.6 ኤፍኤም የዕለተ ማክሰኞ የካቲት 17 2018 የትርታ ቁርስ መሰናዷች ላይ ነው የምትገኙት። ሳልቆይ በአጋርነት አብረውን እየሰሩ የሚገኙ ድርጅቶች አሉ። ቀዳሚው ማን እንደ እናት የሚላችሁ እናት ባንክ ነው። እናት ባንክ እንግዲህ ዘርፈ ብዙ የባንክ አገልግሎቶችን በመስጠት ይታወቃል። ስላንቺ የሴቶች የቁጠባ አገልግሎት እንዲሁም ኡሚ ከወለድ ነጻ የባንክ አገልግሎትን ይሰጣል። እናት ፖስ የክፍያ አማራጭም እናት ባንክ ብትሄዱ የምታገኙት አገልግሎት ነው። እናት መላ ወይም ዩኒካሽ ደግሞ የትምህርት ቤት የክፍያ ዘዴ ነው። ወላጆች እንግዲህ የአመቱ መጀመሪያ ላይ ልጆቻቸውን ከማስመዝገብ ጀምረው በየወሩ የሚደረጉ ወራዊ ክፍያዎቹ መፈጸም ይችላሉ። የመጽሐፍ ግዥና የጉዞ ትኬቶችንም ክፍያ መክፈል ይችላሉ። ውጤታቸውን ባሉበት ነው መመልከት መከታተል ይችላሉ። እንዲሁም ደግሞ ወላጆች ትምህርት ቤት መገኘት ሲኖርባቸው የአጭር የጽሁፍ መልእክት እንዲደርሳቸውም ያደርጋል። በእናት ሁሉም ይቻላል የሚላችሁ እናት ባንክ የአውሮፕላን ቲኬት ለመቁረጥ ጊዜ ቢያጥሩ ባሉበት ነው ቲኬቱን መቁረጥ የሚችሉበትንም አሰራር ዘርግቶላቸዋል። ማን እንደ እናት ባንክ የሰዓት አጋራችን ነው። ሌላኛው ይህን ሰዓት አጋር በመሆን አብረውን ቆይታ የሚያደርገው ደግሞ ራይድ ትራንስፖርት ነው። ራይድ ወዳጅ ዘመዶ ከውጭ ሀገራት ወደ ሀገር ቤት ሲመጡ በአካል ለመቀበል ጊዜ ቢያጥሮ ታማኙ የጉዞ አማራጭ ራይድ ትራንስፖርት እንክብካቤ ሳያጓድል ደህንነታቸው እንደተጠበቀ በአይነ ስጋ ያገናኙታል ይላል። ራይድ ትራንስፖርትም ይህን ሰዓት አጋር በመሆን አብረውን ቆይታ ያደርጋል። ተመልሰናል። አድማጮች አብራችሁን ስላላችሁ ከልብ እናመሰግናለን። ትርታ 97.6 ኤፍኤም ላይ ነው የምትገኙት። መሰናዷችን ደግሞ ትርታ ቁርስ ነው። የሳቱ ወጃውና የአጋሮቻችን መልእክት ካደመጥን በኋላ አሁን ደግሞ ከሀገር ውስጥና ከባህር ማዶ የተውጣጡ ዜናዎችን የምንሰማበት ሰዓታችን ላይ ደርሰናል። ከሀገር ውስጥ የተውጣጡ ዜናዎችን በማስቀደም እንጀምራለን። ለክልሎች የሚተላለፍ የጋራ ገቢ በከፍተኛ ሁኔታ መጨመሩ ተገለጸ። በፌዴራልና በክልሎች መካከል የሚከፋፈለው የጋራ ገቢ መጠን ካለፉት ዓመታት ጋር ሲነጻጸር በከፍተኛ ሁኔታ ማደጉን የፌዴሬሽን ምክር ቤት አስታውቋል። ምክር ቤቱ ይህንን የገለጸው በገቢዎችና በማዕድን ሚኒስቴር ተሰብስቦ ለክልሎች የሚተላለፈውን የገቢ ድርሻ ትክክለኛነት ለማረጋገጥ በተከናወነ የኦዲት ሪፖርት ላይ ባደረገው ውይይት ነው። የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር በመድረኩ ላይ እንደገለጹት ቀደም ሲል ክልሎች ከጋራ ገቢ የሚያገኙት ድርሻ 4.2 ቢሊዮን ብር ብቻ ነበር። ሆኖም የገቢ ክፍፍል ቀመሩ ላይ ማሻሻያ መደረጉን ተከትሎ የሀብት ክፍፍሉ በከፍተኛ መጠን አድጓል። አፈ ጉባኤው በ2017 በጀት ዓመት ለክልሎች የተላለፈው የጋራ ገቢ ድርሻ 91.73 ቢሊዮን ብር ደርሷል ብለዋል። በ2018 በጀት ዓመት የመጀመሪያ 7 ወራት ከ71 ቢሊዮን ብር በላይ ማከፋፈል ተችሏል ሲሉም ተናግሯል። ይህ የገቢ እድገት የታየው የፋይናንስና የሕጋዊነት ኦዲት ግንኙነቶችን መሰረት በማድረግ መሆኑን የተገለጸ ሲሆን በቀጣይ የሀብት ክፍፍሉ ፍትሐዊነት እና ሕጋዊነት በተከተለ መልኩ እንዲቀጥል በትኩረት እንደሚሰራም ተመላክቷል። የአዲስ አበባ ከተማ የንግድ ማህበረሰብ ከገቢው 1 በመቶ ለበጎ አድራጎት ስራ እያበረከተ መሆኑ ተገለጸ። ባለፉት 6 ወራት ብቻ በቢሊዮን የሚቆጠር ሀብት በማሰባሰብ ከ4000 በላይ ቤቶች ተገንብተው ለአቅመ ደካሞች መሰጠቱ ተነግረዋል። የአዲስ አበባ ከተማ አስተዳደር የህብረተሰብ ተሳትፎና በጎ አድራጎት ማስተባበሪያ ኮሚሽን እንዳስታወቀው የንግዱ ማህበረሰብ እያደረገ ያለው የ1 በመቶ ድጋፍ ለተገፉና ለችግር ለተጋለጡ ወገኖች ተስፋ እየሆነ ነው። የኮሚሽኑ የክፍል ዳይሬክተር ዳዊት ሙሉጌታ ለአዲስ ዘመን ጋዜጣ እንደገለጹት ባለፉት 6 ወራት ውስጥ በድምሩ 13.1 ቢሊዮን ብር የሚገመት የበጎ ፍቃድ ስራዎች ተከናውነዋል ብለዋል። በዚህም መጠለያ ለሌላቸውና አቅመ ደካማ ለሆኑ ዜጎች 4000 የሚጠጉ ቤቶች ተገንብተው ተላልፈዋል። በማዕድ ማጋራት በኩልም ከ181 ሺህ በላይ ለሚሆኑ ወገኖች ድጋፍ መደረጉም ተገልጿል። ዳይሬክተሩ አክለውም ኮሚሽኑ በቤት ግንባታና በምግብ ዋስትና ዙሪያ
እስከ 15 የሚደርሱ የተለያዩ ፕሮግራሞችን ቀርጾ እየተገበረ መሆኑንም ጠቁመዋል። በጤናው ዘርፍም የዜጎችን ሕይወት ለመታደግ ከ60 ሺህ ዩኒት በላይ ደም ማሰባሰብ መቻሉንም ተገልጿል። ከውጭ ምንጮች ወዳገኘናቸው ዘገባዎች ስናልፍ በቅድሚያም ከአፍሪካ ቡርኪና ፋሶ የወባ በሽታን በ32 በመቶ መቀነሷን አስታውቃለች። በሀገሪቱ ያለው አጠቃላይ የወባ ህመምተኞች ቁጥር እንደ አውሮፓውያን አቆጣጠር በ2024 ከነበረበት 10 ሚሊዮን 800 ሺህ በ2025 ወደ 7 ሚሊዮን 300 ሺህ ዝቅ ማለቱን የቡርኪና ፋሶ ጤና ሚኒስቴር በመግለጫው ላይ አስታውቋል። ይህም ከ2020 እስከ 2024 ይታይ የነበረውን የበሽታውን ስርጭት ሂደት በከፍተኛ ሁኔታ የቀለበሰ ስኬት መሆኑ ተዘግቧል። ካለፈው ዓመት ነሐሴ ጀምሮ በሁሉም 70 የጤና ወረዳዎች የተዘረጋው ነጻ የወባ ክትባት ወደ 15 ሚሊዮን የሚጠጉ የዘመኑ ጸረ ተባይ ማጥፊያ የተደረገባቸው አጎበሮችን በነጻ የማከፋፈል ሀገራዊ ዘመቻ እንዲሁም በበሽታው ስርጭት ወቅት ለ5 ወራት ያህል ከ5 ዓመት በታች ለሆኑ 4.9 ሚሊዮን ህጻናት የሚሰጥ የወባ መከላከያ መድኃኒት ለበሽታው ስርጭት መቀነስ ጉልህ ሚና መጫወታቸውም ተዘግቧል። እንደ አውሮፓውያን አቆጣጠር በ2030 ወባን ከቡርኪና ፋሶ ሙሉ በሙሉ ማጥፋት የሀገሪቱ መንግስት ዋነኛ ግብ መሆኑ ተነስቶበታል። የእንግሊዝ መከላከያ ሚኒስትር ጦራቸውን ወደ ዩክሬን ለመላክ ፍላጎት እንዳላቸው ገለጹ። የእንግሊዝ መከላከያ ሚኒስትር ጆን ሂሊ የሩሲያና የዩክሬን ጦርነት ማብቃቱን ለማብሰር የብሪታንያ ጦር በዩክሬን ምድር እንዲሰፍር ፍላጎት እንዳላቸው አስታውቀዋል። ሚኒስቴሩ በሰንዴይ ቴሌግራፍ ጋዜጣ ላይ ባሰፈሩት ጽሑፍ ጦሩን ወደ ዩክሬን የምልከው የመከላከያ ሚኒስትር መሆን እፈልጋለሁ፣ ምክንያቱም ያ ማለት ጦርነቱ በይፋ አብቅቷል ማለት ነው ብለዋል። ሚኒስቴሩ ወክለውም የጦር መሰማራት በሁለቱ ሀገራት መካከል ዘላቂ ሰላም መውረዱን ያረጋግጥ እንጂ ለተጨማሪ ግጭት የሚላክ አለመሆኑንም ጠቁሟል። እንግሊዝ ከፈረንሳይ ከጀርመንና ከሌሎች 8 ሀገራት ጋር በመሆን የፍቃደኞች ጥምረት ለመፍጠር እየሰራች ሲሆን ይህ ቡድን በዩክሬን ሰማይና ባህር ላይ ጥበቃ ለማድረግ የሀገሪቱ ጦር መልሶ ለማደራጀት እንዲረዳም ታቅዷል። ይህ ጥምረት ወደፊት ከሩሲያ ሊሰነዘር የሚችለው ማንኛውንም ጥቃት ለመከላከልና የአውሮፓን ደህንነት ለማረጋገጥ ወሳኝ ሚና እንደሚኖረውም ተገልጿል ሲል የዘገበው ቢቢሲ ነው። ትርታ ቁርስን ከትርታ 97.6 ኤፍኤም በመከታተል ላይ ትገኛላችሁ። ውድ አድማጮቻችን አብራችሁን ስለሆናችሁ እየተከታተላችሁን ስለሆነ እናመሰግናለን። የተለያዩ መረጃዎችን እያጋራናችሁ ቆይታ እናደርጋለን በቀሪ ሰዓታቶቻችን። እውነት ነው። እንግዲህ በትናንትናው ዕለት የሳውዲ ምክትል የውጭ ጉዳይ ሚኒስቴር ዋሊድ አልኬሪጅ ከኢትዮጵያ የውጭ ጉዳይ ሚኒስቴር ጌዲዮን ጢሞቴዎስ ጋር በአዲስ አበባ ተገናኝተው ውይይት አድርገው ነበረ። ምክትል የውጭ ጉዳይ ሚኒስቴሩና ሚኒስቴር ጌዲዮን ጢሞቴዎስ ትላንት ሰኞ የካቲት 16 ተገናኝተው በቀጠናዊ ሰላምና ሁሉን ሀገር በሚመለከት የጸጥታ ጉዳዮች ላይ መወያየታቸውም ተገልጿል። የሳውዲ አረቢያ ምክትል የውጭ ጉዳይ ሚኒስቴር ከሳምንታት በፊት እንግዲህ በአስመራ ተገኝተው ያደረጉት ቆይታና ከፕሬዚዳንት ኢሳያስ አፈወርቂ ጋር በቀጣይ ባህርና ቀጠናዊ ጉዳዮች ዙሪያ ተወያይተው እንደነበረም ይታወሳል። የሳውዲ የምክትል ውጭ ጉዳይ ሚኒስቴር ዋሊድ አልኬሪጅ በትናንትናው ዕለት ለሚኒስቴር ጌዲዮን ጢሞቴዎስ ጋር በሁለት ሀገራት የጋራ ጥቅም ላይ በተመሰረቱ ቀጠናዊ የሰላምና ጸጥታ ጉዳዮች ላይ ምክክር ማድረጋቸውም በውጭ ጉዳይ ሚኒስቴር ገጽ ላይ የሰፈረው ጽሁፍ ያመላክታል። ይህም በሁለቱ ሀገር መካከል ያለውን ግንኙነት የሚያጠናክርና ለአፍሪካ ቀንድ ቀጠናዊ ሰላም መረጋጋት ያለው ሚና ከፍተኛ እንደሆነም በመረጃው ላይ ተመላክቷል። ከተረታ ቁርስ መረጃዎቻችን ሲቀጥሉ ከሀገር ውጭ ደግሞ ያገኘናቸውን ሌሎች መረጃዎች ወደ እናንተ እናደርሳለን። ወደ ቀዳሚው ሌላኛው መረጃችን ስናልፍ ወደ ቀደም ብሎ መግቢያችን ላይ እንዳነሳ ነው ሜክሲኮ በዓለም ዙሪያ በርካቶችን ትኩረት ስባለች። በሜክሲኮ ምን ጉዳዮች ተነሱ የሚለውን በተለይ ትኩረት የሳበው ጉዳይ የእጽ አዘዋዋሪው ቡድን መሪ መገደል መሆኑ ይታወቃል። ከዛ ጋር ተያይዞ እየወጡ ያሉ መረጃዎችንም ለአድማጮች ምናጋራ ይሆናል። በሜክሲኮ እጅግ በጣም የሚፈለገውና የጃሊስኮ ኒው ጄኔሬሽን ካርቴል ወይም በምህጻሩ ሲጂኤንጂ መሪ የሆነው ኒሚሲዮ አልሜንቾ
ኦሊጌራ ሰርቫንቴ መገደሉ ተከትሎ እንግዲህ በሀገሪቱ የተለያዩ አካባቢዎች አስከፊ የጥፋት ድርጊቶችና ደም አፋሳሽ ግጭቶች መቀስቀሳቸው ነው የተሰማው። ይህ ግለሰብ እንግዲህ በአሜሪካ የስለላ ድጋፍ በሜክሲኮ ወታደሮች በተካሄደ ልዩ ዘመቻ መገደሉ ነው የተገለጸው። የቡድኑ አባላት በወሰዱት አጸፋዊ እርምጃ አውቶቡሶችንና የንግድ ተቋማትን በማቃጠል እንዲሁም ዋና ዋና መንገዶችን በመዝጋት ከተሞችን ላይ ችግር መፍጠራቸው ተዘግቧል። በተለይም በጸጥታ ኃይሎች ላይ በሰነዘሯቸው ጥቃቶች ቢያንስ 25 የብሔራዊ ጥበቃ አባላት ሕይወታቸው ማለፉ ተዘግቧል። ይህንን ተከታታይ ጥቃትና ትርምስ ለመግታት የሜክሲኮ መንግስት በሺዎች የሚቆጠሩ ወታደሮችን ወደ ተለያዩ ግዛቶች ማሰማራቱ ተነግሯል። ምንም እንኳ ፕሬዚዳንት ክላውዲያ ሺምባም ሰላምና መረጋጋት ለመመለስ እየተሰራ ነው ቢሉም በካርቴል አባላቱ የሚፈጸሙት የሽብር ድርጊቶች ግን እየቀጠሉ መሆናቸው ነው የተገለጸው። ከቦታው የሚወጡ መረጃዎች የሚያመላክቱት ሁኔታው በቱሪዝም ዘርፉ ላይም በሀገሪቱ እንግዲህ በርካታ ቱሪስቶች የምታስተናግድ ሀገር መሆኗ ይታወቃል። ከባድ ጥላ ያረፈበት ዘርፍ መሆኗል። በርካታ ሀገራትም የጉዞ እገዳዎችን እየጣሉ ይገኛሉ። በተለይ ማስጠንቀቂያዎችን በኤምባሲዎቻቸው በኩል እያስተላለፉ ይገኛሉ። በሀገሪቱ የሚገኙ የተለያዩ ሀገር ዜጎችም ባሉበት እንዲቆዩ ዜጎቻቸውን እያሳሰቡ ነው የሚገኙት። በርካታ የአሜሪካ አየር መንገዶች ወደ ፖርቶ ቫላርታ የሚያደርጉትን በረራ በማቋረጣቸውም በመቶዎች የሚቆጠሩ ቱሪስቶች ባሉበት እንዲቆዩ ሆነዋል። የተገደሉም እንዲሁ ህይወታቸው ያለፈ እንዳለም መረጃዎች እየወጡ ነው። የአሜሪካ የውጭ ጉዳይ ሚኒስትርም ዜጎቹ ጥንቃቄ እንዲያደርጉና መጠለያ ውስጥ እንዲቆዩ አጥብቆ አሳስቧል። እንግዲህ የኤል ሜንቾ ሞት በሜክሲኮ ብቻ ሳይሆን በመላው ላቲን አሜሪካ የዕፅ ዝውውር መዋቅር ላይ ትልቅ ለውጥ ሊያመጣ የሚችል እንደሆነ ተንታኞች ገልጸዋል። በጃሊስኮ ካርቴል ውስጥ የሚፈጠረው የአመራር ክፍተት በቡድኑ ውስጥ ደግሞ ሌላ የእርስ በርስ መናቆርን ሊፈጥርን ይችላል እና ይህም ወደ ተለያየ የቡድን ሽኩቻ ሊያመራች ይችላል ተብሎ እንግዲህ በርካታ ተንታኞች እያስፈሩ ይገኛሉ። በተቃራኒው ደግሞ ተፎካካሪው የሲናሎአ ካርቴል ይህንን አጋጣሚ ተጠቅሞ የዝውውር መስመሮችንና የወደብ ቁጥጥሮችን ለመረከብ የሚያደርገው ሙከራ ተጨማሪ ግጭቶችን እንዳይፈጥር ተሰግቷል። ይህ ሁኔታ እንደ ኢኳዶርና ኮሎምቢያ ባሉ ሀገራትም የኃይል ሚዛኑን ሊያናጋው የሚችል እና በቀጠና ያለውን የጸጥታ ስጋት ይበልጡ ውስብስብ ያደርገዋል ያሉ በርካቶች ናቸው። እንግዲህ በተለይ በላቲን ሀገራት ላይ የዕፅ ዝውውሩ በከፍተኛ የታጠቁ ኃይሎች የሚመራ መሆኑ ይታወቃል እና ከዚህ ጋር ተያይዞ የተፈጠረው ይህ ድርጊትም እንግዲህ ለበርካቶች የጉዳት ምክንያት መሆኑ ነው የተዘገበው። ተርታ ቆሰን ከተርታ 97.6 ኤፍኤም በማድመጥ ላይ ትገኛላችሁ። ውድ አድማጮቻችን አብራችሁን ስለሆናችሁ እየተከታተላችሁን ስለሆነ እናመሰግናለን። በዚህን ሰዓት ዓለም አቀፍ መገናኛ ብዙሃን ምን ጉዳዮችን እያነሱ ነው የሚለውን ወደ እናንተ እያደረስን እንገኛለን። ወደ አፍሪካም እንዲሁ መለስ ብለን ደግሞ ምን አዳዲስ ጉዳዮች አሉ የሚለውንም ለአድማጮች የምናደርስ ይሆናል። እየተከታተላችሁ አብራችሁን እንድትቆዩ የአክብሮት ግብዣችን ነው። በተለይ ስፖርታዊ መረጃዎችም የዚህ የመሰናዶቻችን አንዱ አካል ናቸው። ከአፍሪካ ወዳገኘናቸው ጉዳዮች ደግሞ መሸጋገሪያውን ተከትሎ የምንመለስ ይሆናል። ዚምባብዌን ይመለከታል ተከታዩ መረጃችን። በ2026 እንግዲህ አሁን በተጀመረው የአውሮፓውያኑ ዓመት ማለት ነው የዓለም ቱሪዝም ትኩረት በዚምባብዌ ላይ ከፍተኛ መሻሻሎች እያሳየ መምጣቱን ፎርብስ መጽሔት ምርጥ የጉዞ መዳረሻ በሚል አጋርቷል። የቪክቶር ፏፏቴና ዛምቢዚ ወንዝ፣ የዱር እንስሳት ጥበቃ በተለይም የማና ፑልስና የኋንጌ ብሔራዊ ፓርኮች ለጎብኚዎች መዳረሻነት በከፍተኛ ትኩረት ከተቀመጡ ውስጥ ይገኛሉ። ወደ ዚምባብዌ የሚደረገው የአየር ትራንስፖርትና ትስስርም እንዲሁ ከጊዜ ወደ ጊዜ እየተሻሻለ መምጣቱን ነው የሚገልጸው። የዚምባብዌ መንግስት ለቱሪዝም ዘርፍ የሰጠው ከፍተኛ ትኩረትም ዘርፉ ለሀገሪቱ የውጭ ምንዛሬ ግኝት ትልቅ አስተዋጽኦ ማድረጉን የተሰማው በተለይም ደግሞ የስራ ዕድል ፈጠራ ላይም የማይተካ ሚና እንዳደረገ ነው ፎርብስ መጽሔት በመረጃው
ያጋራው። እንግዲህ ከዓለም ዙሪያ ምን ጉዳዮች በሰዓት እየተሰሙ ነው የሚለውን ነው ወደ እናንተ እያደረስን ያለነው። መረጃዎቻችን አሁንም ይቀጥላሉ። እውነት ነው። እዚሁ አፍሪካ ውስጥ እንቆይና ቻድ እንግዲህ ከሱዳን ታጣቂዎች በተደጋጋሚ የሚደርስን ጥቃት ለመከላከል በሚል የሀገሪቱ ጋር የሚያዋስናትን ድንበር ዘግታለች። የቻድ መንግስት ከሱዳን ጋር የሚያዋስነውን ድንበር የዘጋው አልቲና በተባለው የድንበር ከተማ በፍጥኖ ደራሽ ኃይሉና የሱዳን ጦር አጋር በሆኑ ታጣቂዎች መካከል ውጊያ ከተከፈተ በኋላ እንደሆነም ተገልጿል። የሀገሪቱ መንግስት ድንበሩ ለምን ያህል ጊዜ ዝግ ሆኖ እንደሚቆይ አላስታወቅም። ቻድ ከሱዳን ጋር በምትዋሰንበት ድንበር ለሰብአዊ ድጋፎች ከሚደረግ ዝውውር ውጪ ማናቸውንም አይነት የሰውና የንግድ እንቅስቃሴዎችን አግዳለች ማለት ነው። ቻድ በጦርነት ወቅት የምትታማውን ሱዳን የሚገባ እርዳታና ሰብአዊ ድጋፍ ሰራተኞች ዋነኛ መተላለፊያ ብትሆንም በተደጋጋሚ የጎረቤት ሀገር ሱዳን ግጭት ወደ ግዛቷ በመግባት የዜጎቿን ደህንነት አደጋ ላይ እንደጣለም ነው የተገለጸው። የቻድ ኮሚኒኬሽን ሚኒስቴር የሱዳን ግጭት ወደ አገራቸው እንዳይስፋፋ ለመከላከልና የአገሪቱን ዜጎችና ስደተኞች ደህንነት ለመጠበቅ ሲባል ድንበሩ እንዲዘጋ መወሰኑም ተገልጿል ማለት ነው። የአገር ውስጥ መገናኛ ብዙኃን ቅዳሜ ዕለት የሱዳን ፈጥኖ ደራሽ ኃይል በድንበር ከተማ አልሳይን የሚገኝ የቻድ ጦር ካምፕ ላይ ጥቃት ማሰንዘራቸውን ዘግበዋል። መንግስት ግን በጉዳዩ ላይ ምንም አይነት ምላሽ ያልሰጠበት አጋጣሚ እንዳለ ነው የተሰማው። አድማጮች አብራችሁን ስላላችሁ ምስጋናችን ከልብ ነው። ቆይታችን እስከ 2 ሰዓት ከ30 ድረስ ይዘልቃል። በቆይታችን ሀሳብ አስተያየቶቻችሁ እየደረሱ ነው። በርካታ አድማጮች እንግዲህ ከማለዳ ጀምረው አብረውን እንዳሉ እየገለጹልን ይገኛሉ። የስቱዲዮ መስመሮቻችንን እናስታውሳችሁ 0116 አስቀድሙና 68 46 22 እንዲሁም 66 35 82 ላይ ደውሉልን። ሀሳብ አስተያየት እንዲሁም ጥቆማዎቻችሁን አድርሱን። አብራችሁን ስለምትቆዩ ምስጋናችን ከልብ ነው። አሁን ደግሞ ስፖርታዊ መረጃዎችን የምንሰማበት ነው። ስፖርታዊ መረጃዎችን እንደሚከተለው እናቀርብላችኋለን። ስፖርታዊ መረጃዎቻችንን የምንጀምረው በተለይ በትላንትናው ዕለት የተካሄዱ ዋና ዋና ስፖርታዊ ኩነቶችን ውጤት በማድረስ ይሆናል። በተለይ ሀገራችን ኢትዮጵያን የተመለከቱ መረጃዎችን ስናስቀድም በሜክሲኮ ጓዳላሃራ ግማሽ ማራቶን ኢትዮጵያን አትሌቶች በሁለቱም ጾታ አሸንፈዋል። እንግዲህ በሜክሲኮ ጓዳላሃራ በተከናወነ የግማሽ ማራቶን ውድድር ኢትዮጵያውያን አትሌቶች በሁለቱም ጾታ ድል የቀናቸው ሲሆን በወንዶች ገመቹ ዲዳ 1 ሰዓት ከ03 ደቂቃ ከ38 ሰከንድ በሆነ ሰዓት ውድድሩን በበላይነት አጠናቋል። በሴቶች ደግሞ ኮሎሌ መከሹ 1 ሰዓት ከ12 ደቂቃ ከ49 ሴኮንድ በመግባት አሸናፊ መሆን ችላለች። በ14ኛ ሳምንት የኢትዮጵያ ሴቶች ፕሪሚየር ሊግ ወደ ተመለከተው መረጃችን ስናልፍ ደግሞ በ14ኛ ሳምንት የኢትዮጵያ ሴቶች ፕሪሚየር ሊግ ኢትዮጵያ ንግድ ባንክ ሸገር ከተማን በማሸነፍ ከመሪው ኢትዮ ኤሌክትሪክ ያለውን የነጥብ ልዩነት አጥብቧል። በአበበ ቢቂላ ስቴዲየም በተደረገው ጨዋታ ንግድ ባንክ 3-2 ሲያሸንፍ ረዴት አስረሳኸኝ 2 ግቦችን አስቆጥራለች። ጸገነት ግርማ ሌላኛዋን ግብ አስገኝታለች። ለሸገር ከተማ ሰናይት ኡራጎና ገነም የሚወርቁ 2ቱም ግቦች በስማቸው አስመዝግበዋል። ድሉን ተከትሎ ንግድ ባንክ ነጥቡን 35 አድርሷል። ከመሪው ኢትዮ ኤሌክትሪክ ያለውን የነጥብ ልዩነት ወደ 2 አጥብቧል። በሌላ ጨዋታ ሐዋሳ ከተማ ከአዳማ ከተማ 1-1 ተለያይተዋል። ሳሮን ጎሳ ለአዳማ፣ ፀሐይነሽ ጁላ እንዲሁ ለሐዋሳ ግቦችን ማስቆጠር ችለዋል። ወደ ሌላኛው መረጃ ስናልፍ የሲቢ ኢትዮጵያ ፕሪሚየር ሊግ መርሃ ግብር እናገኛለን። መቀለ ሰባ እንደርታ በ20ኛ ሳምንት የሲቢ ኢትዮጵያ ፕሪሚየር ሊግ መርሃ ግብር ምድረገነት ሽረን 1-0 አሸንፏል። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም በተከናወነው በዚህ ጨዋታ ስንታየው መንግስቱ የመቀለን ብቸኛ ግብ አስቆጥሯል። ድሉን ተከትሎ መቀለ ሰባ እንደርታ በ21 ነጥብ 16ኛ ደረጃን በመያዝ ከወራጅ ቀጠናው ለመውጣት ችሏል።
ሌላኛው አንድ መረጃ ከሀገር ውስጥ የመጨረሻው ማለት ነው የኢትዮጵያ ፓራኦሎምፒክ ኮሚቴ ከኢትዮጵያ እግር ኳስ ፌዴሬሽን እና ከአይፒኦ ኢትዮጵያ ጋር በመተባበር የመጀመሪያው የአይነ ስውር እግር ኳስ ጨዋታ ሊካሄድ መሆኑ ተሰምቷል። እንግዲህ ቅድመ ዝግጅት ስራዎች እየተከናወኑ መሆኑን የተገለጸው ይህን ለማድረግ በኢትዮጵያ ስፖርት አካዳሚ ከየካቲት 11 2018 ጀምሮ ሲሰጥ የቆየው የአሰልጣኝነትና የዳኝነት ስልጠና ተጠናቋል። በንድፈ ሀሳብና በተግባር በተሰጠው የአይነ ስውራን እግር ኳስ የዳኝነትና አሰልጣኝነት ስልጠና ላይ በዳኝነት 4 እንዲሁም በአሰልጣኝነት 8 ባለሙያዎች ስልጠናውን መውሰዳቸው ነው የተገለጸው። ከውጭ ምንጮች ወዳገኘናቸው ስፖርታዊ መረጃዎች ስናልፍ የአውሮፓ ሻምፒየንስ ሊግ የጥሎ ማለፍ የመልስ ጨዋታዎችን የተመለከቱ መረጃዎችን ቀዳሚ እናደርጋለን። በአውሮፓ ሻምፒየንስ ሊግ የጥሎ ማለፍ የመልስ መርሃ ግብር እንግዲህ ትናንት 4 ጨዋታዎች ተከናውነዋል። ዛሬ ደግሞ 4 ጨዋታዎች ይከናወናሉ። የማንቸስተር ዩናይትድ እና የኤቨርተንን ጨዋታ መጀመሪያ ቅድሚያ እናንሳና ወደ አውሮፓ ሻምፒየንስ ሊግ ጨዋታዎች እንመለሳለን። በ27ኛ ሳምንት የእንግሊዝ ፕሪሚየር ሊግ ኤቨርተንን የገጠመው ማንቸስተር ዩናይትድ 1-0 አሸንፏል። በሂል ዲክንሰን ስቴዲየም በተደረገው ጨዋታ ተቀይሮ የገባው ቤንጃሚን ሼሽኮ ወሳኙን ግብ አስገኝቷል። ስሎቫኒያዊው አጥቂ በሊጉ ያስቆጠራቸው ግቦች 7 አድርሷል። ማይክል ካሪክ ክለቡን ከተረከበ በኋላ ከ6 ጨዋታ 5ቱን በድል ተወጥተዋል። በአጠቃላይ በ10 ተከታታይ ጨዋታ ምንም ሽንፈት ያልገጠመው ዩናይትድ በ48 ነጥብ 4ኛ ደረጃን ይዟል። ወደ ቀደም ሲል ወደ አነሳሁት ወደ ዛሬ የሚደረጉ የአውሮፓ ሻምፒየንስ ሊግ የጥሎ ማለፍ የመልስ ጨዋታዎች ስናልፍ በመጀመሪያው ጨዋታ ወደ ኖርዌይ አቅንቶ በቦዶ ግሊምት 3-1 የተሸነፈው ኢንተር ሚላን በሜዳው ጂዜፔ ሜዛ ይጫወታል። የሴሪያው መሪ ውጤቱን ለመቀልበስ መረቡን ሳያስነካ ከ2 በላይ ግቦችን ማስቆጠር ይጠበቅበታል። የአዘርባይጃኑ ካራባግ 6-1 በመርታት የማለፍ እድሉን በእጅጉ ያሰፋው ኒውካስል ዩናይትድ የመልሱን ጨዋታ በሴንት ጄምስ ፓርክ ያደርጋል። በጨዋታው ኤዲሃው ለወሳኝ ተጫዋቾቻቸው ረፍት ይሰጣሉ ተብሎ ይጠበቃል። ከሜዳው ውጭ የግሪኮን ኦሎምፒያኮስ 2-0 መርታት የቻለው ባየር ሊቨርኩሰን ውጤቱን ለማስጠበቅ ወደ ሜዳ ይገባል። የጀርመኑ ክለብ በሜዳው በአሬና እንደሚጫወቱ በመጀመሪያ ጨዋታ ያስመዘገበውን ውጤት ለማስጠበቅ ይቸገራል ተብሎ አይጠበቅም። ሌሎቹ እንግዲህ 3 ጨዋታዎች ምሽት 5 ሰዓት ላይ የሚደረጉ ሲሆን 2:30 አስቀድመው ደግሞ አትሌቲኮ ማድሪድ በዋንዳ ሜትሮፖሊታኖ የቤልጂየሙን ክለብ ብሩጅን ይገጥማል። እንግዲህ የሁለቱ ክለቦች የመጀመሪያ ጨዋታ 3-3 መጠናቀቁ ይታወሳል። እንግዲህ በዛሬው ዕለት የሚደረጉትን የአውሮፓ ሻምፒየንስ ሊግ የጥሎ ማለፍ የመልስ መርሃ ግብር 4 ጨዋታዎች ውጤት ደግሞ በተከታታይ በሚኖሩን የትርታ ቁርስ፣ የትርታ እራትና የትርታ 600 የዜና መርሃ ግብር ውጤቶችን ለአድማጮች የምናደርስ ይሆናል። አድማጮች አብራችሁን ስላላችሁ ምስጋናችን ከልብ ነው። የትርታ ቁርስ መሰናዷችን ነው እያደመጣችሁ የምትገኙት። ይህን ሰዓት በአጋርነት አብሮን እየሰራ የሚገኘው ለፈጣን የትራንስፖርት አማራጭ የሚላችሁ ራይት ትራንስፖርት ነው። ራይት ትራንስፖርት ከባህር ማዶ በልዩ ልዩ ምክንያት ወደ አገር ቤት የሚመጡ ወዳጅ ዘመዶችን ለመቀበል ጊዜ ቢያጥሮ ባሉበት ሆነው የራይድን አፕሊኬሽን ላይ በማዘዝ ወይም ወደ 8294 ላይ በመደወል የእንግዶቹን ተቀብሎ በእንክብካቤ ያሉበት ድረስ ያገናኛቸዋል ማለት ነው። ይዞላችሁ ይመጣል። ራይት ትራንስፖርት ለፈጣን የጉዞ አማራጭ የሰዓት አጋራችን ነው። ካሰቡበት ለመድረስ ውጥኖን ለማሳካት በመንገዶ ሁሉ አብሮት የሚጓዝ ብርታት፣ እምነትና ጽናትን የሚያጎናጽፈው ራይድ ብዙዎች ምርጫቸው አድርገውናል፣ ተደስተውብናል። ራይድ የጊዜ ጉዳይ ተመልሶ አይመጣምና ጊዜውን በአግባቡ ተጠቅመው ያሻውን ይከውኑ። ራይድ ዋጋችን ፍጹም ተመጣጣኝ፣ ነገን ለማየት የደህንነት ጉዳይ ወሳኝ ነውና ከምንም በላይ ለደህንነትዎ እንጨነቃለን። ራይድ ፈጣን ኑሮን አቅላይ ልዩ የዘመናችን ግኝት። ወደ 8294 አሁኑኑ ይደውሉ። ጎግል ፕሌይ ላይ በመግባት ራይድ ፓሴንጀር ኢቲ ብለው አፕሊኬሽኑን በስልኮ ላይ ይጫኑ። ሁሌም ከጎኖ ሆነን። 8294 ራይድ ፈጣን አማራጭ። ራይድ
ስራዬ ትልቅ ትኩረትና ኃላፊነት ይጠይቃል። ሁሌ ዝግጁ መሆን፣ ቀድሜ መገኘት፣ ቀድሜ መጠንቀቅና ደህንነትን ማረጋገጥ አለብኝ። ሰላም እባላለሁ። በሳፋሪኮም ኢትዮጵያ የኔትወርክ ማስፋፊያ ደህንነትና ቅድመ ጥንቃቄ የፊልድ ሰራተኛ ነኝ። ስራዬ ቢያደክምም ውጤቱ ግን የሚያረካ ነው። ሳፋሪኮም በሀገራችን ከባድና ፈታኝ ሁኔታዎች ውስጥ በሙሉ ከፍተኛ የጥራት መስፈርቶችንና ምርጥ ባለሙያዎችን አጣምሮ ከ3000 በላይ የቴሌኮም ማማዎችን ገንብቷል። ኢትዮጵያን በምርጥ የዳታ ኔትወርክ በደህንነትና በማያቋርጥ ትጋት እያገናኘ ነው። የማያቋርጥ ጥረት ለማያቋርጥ ግንኙነት፣ በአብሮነት ወደፊት። ሳፋሪኮም ኢትዮጵያ። ዶባ ቢሻንን ክብል ከዶባ ኢንዱስትሪያል ትሬዲንግ ለሰው ልጆች ሕይወት የሆነው ውሃ በተፈጥሮና ሰው ሰራሽ ምክንያቶች በቀላሉ ይበከላል። ድርጅታችን ዶባ ኢንዱስትሪያል ትሬዲንግ ውሃን ከበካይ ተህዋሲያን የሚያጸዳ ሀገር በቀል መፍትሄ ይዞልዎት መምጣቱን ሲገልጽ በታላቅ ደስታ ነው። ዶባ ቢሻንን ክብል የምግብና የፋርማሲ ደረጃ ካላቸው ግብአት የተሰራ ሲሆን ብቃቱና አስተማማኝነቱ በኢትዮጵያ የምግብና መድኃኒት ባለስልጣን ተፈትሾ የምርትና የገበያ ፍቃድ አግኝቷል። ስለሆነም ብቸኛ የሽያጭ ወኪሉ በሆነው ቢሻንጋሪ ፒዩሪፊኬሽን ኢንዱስትሪ በኩል ያገኙናል። ዶባ ቢሻንን ክብል ወኪል ሆኖ ለማከፋፈል በስልክ ቁጥር 0911 31 935 ወይንም በ0911 22 86 28 ላይ ያገኙናል። ዶባ ቢሻንን ክብል ሀገር በቀል የጤና መፍትሄ በሀገር። ማለዳ 12 ሰዓት ከ30 ሲል የጀመረው የዕለተ ማክሰኞ የካቲት 17 2018 የትርታ ቁርስ መሰናዷችን ነበር ስታደምጡ የቆያችሁት። በቆይታችን እንግዲህ በብርቱካን መሰናዶ የናይጄሪያና አሜሪካዊ ዜግነት ያላትን ማያ ሆርጋን የተባለች ግለሰብ ታሪኳን ተሞክሯን ወደ እናንተ አድርሰናል። በአየር ትንበያና መዳረሻ ከተማ ጥቆማችን የከተሞችን የአየር ሁኔታና በመዳረሻ ደግሞ ወደ ደጋ እስጢፋኖስ ገዳም አቅንተን አስጎብኝተናችሁ ነበር። እንዲሁም ደግሞ ዕለተ ማክሰኞ ሲሆን የሚጠበቀው መሰናዶቻችን መካከል ቴካፕ የሱንዳር ቻፒርን የተመለከተ ግለ ታሪኩንም ወደ እናንተ አድርሰን ነበር። በየሙሉ ሰዓቱ ከሀገር ውስጥና ከባህር ማዶ ዜናዎችን አጋርተናቸዋል። መረጃዎችንም ስፖርታዊ መረጃዎችን ጨምሮ ማለት ነው ስናደርሳችሁ ቆይተናል። የዜማ ግብዣም ስናደርግ ቆይታ አድርገን ነበር። እየተከታተላችሁ አብራችሁን ስለቆያችሁ አመሰገን። በፍቅር ግዛቸውና ንጉሱ በሪሁን በቀጥታ እያስተናገድናችሁ ዩኤል አሰፋ ደግሞ ቴክኒኩን በጥራት እየተቆጣጠረ አብረን ቆይታ አደረግን። ቀሪ የትርታ ሬዲዮ ፕሮግራሞች እስከ እኩለ ሌሊት 6 ሰዓት መደመጣቸውን ይቀጥላሉ። እኛ በዚሁ አበቃን። ሰናይ ቀን ይሁንላችሁ።